ነኝ በእንተም አይደለሽ ምሕረቱ ሴትዮዋ ሲነገር ለኔ ደብቃኝ ዝም አለች። ከዛ ዶክተሯ ምንድነው ለምንድነው ማትናገሩ ስላት ጡትሽ ይቆረጣል ከዚህ ድረስ ነው ገና ሁለቱም የሚነሳው አለች። ፍቅሩን የማረከኝ የእግዚአብሔር ሰው ተአምራት ሆኗል። እህታችን ያለችው ዱባይ ነው። ዱባይ ነው እየሰራች እያለ ድንገት ጡቶቿ አበጡ። ማበጥ ብቻ አይደለም ወደ ካንሰር ተቀየረ። ሆስፒታል ሄዳ እንደዚህ ተባለች፣ በአስቸኳይ ጡቶችሽ መቆረጥ አለባቸው መወገድ አለባቸው ብለው ነገሯት። እንደዚህ እያሏት ደነገጠች። ሴትዮዋ እያወራይ ዶክተሯ እሷ ወደ ውጭ ወጣች። አይቆረጥም የማመልከው አምላክ አለ አለች። አጠገባችሁ ያለውን ሰው አዋጁ ተገለበጠ በሉሲ። አዋጁ ተገለበጠ። ከዚህ ቤት ሳንወጣ በእኛ ላይ የታወጀ አዋጅ ተገለበጠ። እሺ አልቆረጥም የማመልከው አምላክ አለ አለች። አመነች፣ ወጣች። ቀጥታ አንተን በይቱ ፈልጋ አገኘች። ካንተ ጋር መጸለይ ጀመረች። የነቢይ መስፍን አምላክ ጡቴ አይቆረጥም እያለች ካንተ ጋር ታወራለች። እያወራች እያለ መጨረሻ ላይ አንተ ትጸልያለህ። ውሃ ጠጡ ሲል ትጠጣለች። ተቀቡል ሲል እየተቀባች እያለ ድንገት እየሄደች የጓጎለው ከአንዱ ጡቷ ላይ ወደቀ። የወደቀውን አንስተዋለች በፎቶ። ኧረ እባካችሁ ሲያጨብጭቡ የሚገርም ነው። ምንድነው የምትሉ? ድንገት እየሄደች እያለ ጸልያ ካንተ ጋር ተነስታ ከላዋ ላይ ውልቅ ብሎ ወደቀ። ቁስሉ እንዳለ ተቦርብሮ ወደቀ። ዛሬ ከቤታችሁ ላይ ጭንገፋ ይውደቅ። ሟርተኛም ጥቶ ያስቀመጠብህ ድንጋዩ ይገልበጥ። ምንድነው? እጅ ከፍ አድርግና ተገለበጠ በለ። ወደቀ። ብዙ ነገር ነበር የታወጀባት። ሌላ ሆስፒታል ደግሞ ሄዳ እንደዚህ ነው ያሏት፣ አንቺ ስለምትሞቺ ቶሎ ብለሽ ጓዝሽን ጠቅልለሽ ወደ ሀገርሽ ግቢ ስለምትሞቺ ብለዋታል። ሌላም ሆስፒታል ላይ አልሞትም በህይወት ኖራለሁ ብላ በህይወት ለምስክርነት ወደ ቤተፋጌ መጣለች። እግዚአብሔር ሰው ከየት መጣሽ? ምን ሆነልሽ? የመጣሁት ከዱባይ ነው። ከመጣሁ 3 ወር ሆኖልን እዛ ያለው ሴትዮዋ ሐኪም ቤት ወሰደችኝ። ከዛ ሐኪም ቤት ሲገባ አንድ ጡቴ ብቻ ነው ያየችኝ። ቼክ አረገችኝ። ከዛ ሁለቱም ጡትሽ ከዚህ ድረስ ነው የሚነሳ አለች። ሁለቱም ይነሳል አለች። ይቆረጣል? አዎ ከዚህ ጀምሮ ነው የሚነሳ አለች። ተቆርጦ ይነሳል? አዎ። ማን ያለችው? ዶክተሯ? ሐኪሟ ናት አለች። እሺ። ከዛ ደንግጬ ወጣውና ሴትዮዋን ትቼ ወደ ቤት እኔ አይቆረጥም ጡቴ ውስጥ ቢለዋ አይገባም አልኳት። ከዛ ተመልሼ መጥቼ ቤት ውስጥ ሲገባ ክላሴ የሚያድርበት ክላስ ውስጥ ቤቱን ቆለፍኩት። ውሃ ሃይላንድ ውስጥ ይዤ አንተ እየጸለክ እያለ የመስፍን አምላክ ለሁሉም ትሰራ የለም ወይ? እኔ እዚህ ጋር ማንም የለኝም፣ አንተ ዛሬ እስኪ እየኝ አልኩት። ሁሉንም የምታይ አምላክ እኔ ክላስ ውስጥ ነኝ ያለሁት፣ አንተ እየኝ፣ ማንም አያየኝም አልኩ። ከዛ ውሃን እንዳልክ እየተናገርኩ ጭንቅላቴ ላይ እያረኩ እየጸለዩ ያለ ሁለተኛ ቀን ስተኛ ውሃ ቀባው። 3ኛ ቀን ሲነሳ ሊቀባ ሲል ወደቀ። ምኑ? ይሄ ጡቴ ላይ ያበጠው መሬት ላይ ወደቀ። ተቆርጦ ወደቀ? አዎ። እሺ። እኔ በአካል ነው መጣሁት? በስልክ ነው? በስልክ ነው። ዩቲዩብ ላይ? በዩቲዩብ ላይ ነው። ቃል እያወጣ ነበር። ይሄው የተቆረጠው ያለ የወደቀው በእምባዬ እግር የወደቀው ነገር ይሄ የወደቀው ነው። ይሄ ነው ተቆርጦ የወደቀው። እሱ የተቆረጠበት ነው የወጣበት። ከጎናችሁ ያለውን ሰው የጠፋው ተገኝቷል በሉት። ዘና ብላችሁ የጠፋው ተገኝቷል በሉ። ማዳም ቤት ውስጥ በር ዘግተሽ ነሽ? በር ዘግቼ ክላሴ ውስጥ ነበር። ሴትዮዋ ሊቆረጥ ነው በቃ አለች። ሴትዮዋ ሲነገር ለኔ ደብቃኝ ዝም አለች። ከዛ ዶክተሯ ለምንድነው ማትናገሩ ስላት ጡትሽ ይቆረጣል ከዚህ ድረስ ነው ገና ሁለቱም የሚነሳው አለች። ከዛም በኋላ ደግሞ ስራ አሰሪም ወደ ሀገርሽ ነው የምትሄጂ አለች። አሰርሽ? አዎ ልትሞቺ ስለሆነ እኔ ሌላ ሰራተኛ ሊያመጣ ነው አንቺ ሂጂ አለች። እኔ አልሞትም አልኳት። እኔ መቼም አልሞትም አልኳት። በኢየሱስም በእናንተና በእኔ ላይ የተነገረው የሞት አዋጅ የተገለበጠ ይሁን። እጅ ከፍ አድርግና ተገለበጠ በለይስ። ጌታ ምስክሬ ዛሬ እዚህ ቲቪ ላይ ጸልይላችኋለሁ። በመላው ዓለም ላላችሁ ግን አንድ ትንቢት ስሙኝ። እግዚአብሔር አዋጅን በአዋጅ ይገለብጣል።
እስኪ ጮክ በሉና ይገለብጣል። ሸኝሻለሁ አለችሽ? አዎ ሸኝሻለሁ አለችኝ። ከዛም በኋላ ሲወድቅ በሶስተኛ ቀን ወደቀ እኮ እኔ ለምንድን ነው የሚሄደው አልኳት። አይ አቺም መግል እየመገለ ስለሆነ ውስጡ ቀዳዳ እንትን የወጣበት ብዙ ቀዳዳ አለበት። ስለዚህ አሰሪም አቺም አለችኝ። በቃ ጡቴ ከሚቆረጥ ወደ ሀገር እሄዳለሁ፣ ግን ጡቴ አይቆረጥም መቼም አያደርጎም። የሆነ የሚጸልይ ነብይ ያለ እኛ ጋር ጸልቶ ወድቋል ሲላት አይ አይሆንም አለች። አይሆንም ልትሞጪ ስለሆነ አልፈልግም አለች። ቶሎ ሂጂ አለች። ቶሎ ሂጂ አሁን ጊዜው ያለሽው ወይ ቢያንስ ብትኖሪ 2 ወር ነው አለች። አይ የኔ አምላክ አያደርገውም የተናገረ ቃል አለ ሳይፈጸም እኔ አልሞትም አልኩ። እኔ ጋር ስንት ደቂቃ ጸለይሽ በዩቲዩብ? ካንተ ጋር እስከ መጨረሻ ድረስ አንተ የምትሎን እያልክ አንድ ሙሉን እስከ መጨረሻ ድረስ በር ዘግቼ 8 ወር እኔ እንቅልፍ አልተኛም። በዚህ መተኛት አልችልም፣ በዚህ መተኛት አልችልም። በካንሰሩ የተነሳ ሰዎቹ ይተኛሉ፣ ግን እኔ ስራ ማታ ሲሆን ይጨንቀኛል ስለማልተኛው። ግን ተቆርጦ ወድቋል። ወድቋል። ሲወድቅም ወድቋል። አሁን እኮ ይድናለሁ፣ አሁን ድኛለሁ እኮ ልስራ አልኳት። እኔ አሁን ማሄድ አልፈልግም አልኳት። አይ አይሆንም አለች። ቤት እየሰራው ነው አልጨረስኩም፣ ተይ በእናትሽ ልስራ ሲላት አይ አይሆንም እኔ ሌላ አዲስ ሰራተኛ አመጣለሁ አለ። እኔ ለአሁኑ አሮጊ ሆንኩት። በፊት ግን እኔን ነበር የምትፈልጊ፣ አሁን በሽተኛ ስለሆንኩ ነው። አምላኬ አይጥለኝም፣ ወደ ሀገሬ እሄዳለሁ አለ። በዛ ብለሽ ነው ተሸመጣሽ? በቃ ተወጭ ሂጂ አለችኝ። በቃ ልብስ ራሱ እስከሚሰበስብ አልጠበቀችም። አንቺ ባትጠብቂኝ አንቺ ቢጠይኝ ፈጣሪ አይጠላኝም አልኳት። ታስተላልፊያለሽ? እሺ ዱባይ ላሉ በአረብ ሀገር እንዲህ ተጨንቆ ላሉ እንዳንቺ ታሙ ላሉ ቤት ውስጥ ማንም ለማይደርስላቸው ሴቶችና ወንዶች ምን ታያለሽ? ሁሉም ሰው በልቡ ካመና ይድናል ብሎ ካመና ክላስ ውስጥም ኩቺና ውስጥም ቢጸል ፈጣሪ ያያል። ፈጣሪ የማያይበት የለም። ዋናው ማመን ነው። የሰው ልጅ እምነት ይጠይቃል። ማመንም ማለት ልብ ማመን። ጴንጤ መሆን ወይም ሙስሊም መሆን ኦርቶዶክስ መሆን ሳይሆን ልብን ይጠይቃል። ስለዚህ ሁላችሁም ችግር ላለባቸው እናት አባት የሌላቸው እዛ ማይደርስ ሰው ያላችሁ ችግራቸውን የሚፈታው ፈጣሪ ነው። ልባቸውን ይመኑ ነው የሚለው ነው። አጨብጭቡ ለጌታ ለኢየሱስ። ርቀት ሳይገድበው ታሪኳን የቀየረ አሁን በአካል መታ። ለምንድን ነው የማታገባው? ለምንድን ነው የማትወልደው? ለምንድን ነው ሀብታም መሆን ማትችለው? ዛሬ እንተነብያለን፣ ታሪኳ ይቀየራል። እጃችሁ ከፍ አድርጉና ታሪክሽ ይቀየራል በሏል። አሁን ሁለተኛው ምዕራፍ አገባው እኮ ወለድኩ እኮ ቤት ሰራው እኮ ይሄው መኪናም ገዝቻለሁ መስፍኔ እያለች ልትመሰክር ጊዜው ደርሷል። ጮኻችሁ አሜን በሉ። ሃይማኖትሽ ግን ምንድን ነው? እኔ ሙስሊም ነኝ፣ ጴንጤም አይደለም። አይደለሽ? አሁን ጌታ ተቀበልሽ እንዴ? አልወጣሽም? ጾመኛ ነኝ። ኧረ ጌታ ኢየሱስ። አያችሁ እዚህ ቤት ዛሬ የመጣችሁ እግዚአብሔር አይለመድም። እኛ ጌታን እንደ ኩያችን ስላደረግነው ነው ጌታ ነገራችንን ያልሰራው። ለመር ነው በቃል ለመር ነው በዝማሬው ለመር። እቺ ሴት በቤተ እምነቷ እንኳን ክርስቲያን አይደለችም። ይኸው ጾም ላይ ነኝ እናንተ ፊት ነው እያለች ያለ። ዛሬ እዚህ ቤት እግዚአብሔር ስማችሁን ይቀይራል። እግዚአብሔር ስፍራችሁን ይቀይራል። እግዚአብሔር ምዕራፍሽን ይቀይራል። እስጂ ከፍ አድርግና ይቀይራል። አንድ ጥያቄ ልጠይቅ። አንቺ ሙስሊም ሆነሽ የማዳምን ቤት ዘግተሽ ዩቲዩብ ከፍተሽ የነቢይ መስፍን አምላክ ብለሽ ለመጸለይ ምን አነሳሳሽ? አይ ከዚህ በፊትም እንደዚህ ሂቴ አማኝ ናት። የኔ ሂት ይኸው እዛ አለች። እሷ ብቻ ነው የኛ ቤት አማኝ። እሺ። ስለዚህ እሷ ደግሞ ይሄንን ከዚህ በፊትም አሞኝ ነበር ሌላ በሽታ። ከዛ እንደዚህ አርግና ጸልይ ትፈወሻለሽ። ፍቅሩን የማረከኝ ፍቅሩን የማረከኝ አንቺ ነግረሻት ነው ፈውስ ይሆንላት? አዎ ከዚህ በፊትም ሁሌ ነግራታለሁ እና ጌታ እንድታገኝ ፈልጌ ነበረ፣ ግን አልሆነም። ያው እግዚአብሔር መልካም ነው ወገኖች፣ እግዚአብሔር መልካም ነው። እኛ እንደምናስበው አይደለም ጌታ የሚያስበው። ግን እሷ ቀለል አድርጋ ነው ነገሮቹን የተነገረችው። ነገሩ ግን እንደዛ አይደለም። እግዚአብሔር ሲረዳን ነው። ሰው ሀገር ሰው ወደ ዱባይ ይሄዳል እንጂ ከዱባይ ወደ ኢትዮጵያ አይመጣም።
ለዚህ በሽታ ማለት ነው። ግን እግዚአብሔር ረድቷት ነው። እግዚአብሔር ወዷት ነው። እግዚአብሔር ከሷ ጋር ኪዳን ስለነበረ ወገኖቼ ቀላል አይደለም። በቀላል አድርጋችሁ አትዩት። እኔና እግዚአብሔር ነው የምናውቀው። ሲሰማ ማለት ነው እንዴት እንደሆንኩት ከጌታ ጋር በጣም ተወራርጃለሁ። እግዚአብሔር ሆይ የተናገርከው ይሄ አይደለም፣ ይሄ አይሆንም በቃ እና እሷ ነገሩን ቀላል አድርገ ነው የተነገረችው። ሰው ቤት ነው የሚሰራው፣ በዛ ሰው ሀገር ነው። ወንድም የለም፣ እህት የለም፣ አባት የለም፣ እናት የለም፣ ጓደኛ የለም፣ ማንም ደራሽ የለም። እሷ እንዳለችው አይደለም፣ ከባድ ነው ነገሩ። ግን እግዚአብሔር የኛ ጌታ እኛ የምናመልከው ከሁሉ በላይ ነው። ኢየሱስ አዳኝ ነው። ሃሌሉያ ወገኖቼ፣ እግዚአብሔር ከመረጠን ከወደደን ከጨለማ ውስጥ ብርሃን አለ። እኔ የመጣሁት በጣም አክራሪ ሙስሊም ቤተሰቦች ነው። ሼኮች ናቸው። በጣም እንኳን ልናመልክ ስሙን ልንጠራ አይወዱም። ግን እግዚአብሔር ከወደደን ከመረጠን ማንም አይችልም። ሃሌሉያ። ስለዚህ እግዚአብሔር ከሷ ጋር ስለነበረ ነው። ምክንያቱም በአረብ ምድር ላይ የሰራ ሰው ያውቃል። እንኳን መጸለይ የእግዚአብሔርን ቃል መጥራት ቀርቶ ማለት ነው። እግዚአብሔር ረድቷት ነው። እግዚአብሔር ወዷት ነው። ሴትዮንም እግዚአብሔር በቤቷ ላይ አስቀምጦ እሷ በራሷ ክላስ ገብታ የእግዚአብሔርን ስም እንድትጠራ እግዚአብሔርን ሰው ከፍታ እንድታይ እድል ሰጣ። ይሄንን ጌታ አመስግኑ ወገኖቼ። ለዚህ ጌታ ክብር ስጡ። ሃሌሉያ። ከዛ እሱ በኋላ ይጸልያል። በቤት የሚከታተላለው እግዚአብሔር ሰው በጣም እና እኔ የመጣው እሷ የመጣችው ከወሳና ነው። ሆሳና? አዎ እኔ የመጣሁት ከመታራ ነው። እሺ ኦሮሚያ ክልል። ለዚህ ብዬ ነው የመጣሁትኝ ለምስክርነቱ። አዎ በቃ እሷን ይዤ እዚህ ለማምጣት ብዙ ጊዜ ነው ሰይጣን የተወዳደረኝ። ግን ከነሱ ጋር ካለ ይልቅ እኔ ጋር ያለ ስለሚበልጥ እግዚአብሔር አሸነፈኝ። አሜን።